እንግዲህ በመጀመሪያ ስሞትን እና የስራ ኃላፊነቱን ቢገልጹ ነው። ስሜ ደሳለኝ ወይሳ ዴንታ እባላለሁ። የኢፌዴሪ ሕገ መንግስት ጉዳዮች አጣሪ ጉባኤ ጽሕፈት ቤት ዋና ዳይሬክተር። እስኪ አቶ ደሳለኝ የህገ መንግስት ጉዳዮች አጣሪ ጉባኤ በህገ መንግስት የተሰጠው ስልጣንና የስራ ኃላፊነት ምንድን ነው ማለት ይችላል? አመሰግናለሁ። የኢፌዴሪ ሕገ መንግስት ጉዳዮች አጣሪ ጉባኤ በህገ መንግስቱ የተቋቋመ ተቋም ነው። ህገ መንግስቱ ካቋቋማቸው ጥቂት ተቋማት መካከል አንዱና ዋነኛው ስራ የሚሰራ ተቋም ነው። ይሄ ህገ መንግስት ጉዳዮች አጣሪ ጉባኤ አሰራሩ አሳይሙን በተመለከተ በህገ መንግስቱ አንቀጽ 82 አንድ ላይ እንደዚሁም በአንቀጽ 83 አንቀጽ 84 ላይ ስለ ህገ መንግስት ጉዳዮች አጣሪ ጉባኤ አሰራር፣ አደረጃጀት፣ ስልጣኑና ተግባሩን በሚመለከት በህገ መንግስት ነው የተዘረዘረው ማለት ነው። ስለዚህ የኢፌዴሪ ህገ መንግስት ጉዳዮች አጣሪ ጉባኤ 11 የጉባኤ አባላት ያሉት ሲሆን እነዚህ 11ዱም የጉባኤ አባላት ከተለያየ ከሶስት አራት ተቋማት የተደራጁ ናቸው። እነዚህም የጉባኤው ሰብሳቢ እና ምክትል ሰብሳቢ፣ የጠቅላይ ፍርድ ቤቱ ፕሬዝዳንት እና ምክትል ፕሬዝዳንት ሆነው በጠቅላይ ፍርድ ቤት ፕሬዝዳንት ሆነው የተሾሙት አውቶማቲካሊ የጉባኤው ሰብሳቢ እና ምክትል ሰብሳቢ ሆነው ስራቸውን እንደሚሰሩ እንደዚሁም በሙያ ስነ ምግባራቸው የተመሰከረላቸው በአገሪቱ አሉ የሚባሉ የህግ ባለሙያዎች በህዝብ ተወካዮች ምክር ቤት አቅራቢነት በሪፐብሊኩ ፕሬዝዳንት የሚሾሙ 6 የህግ ባለሙያዎች የጉባኤ አባል ናቸው። እንደዚሁም ከፌዴሬሽን ምክር ቤት የተሰየሙ 3 ፌዴሬሽን ምክር ቤት የሚወክሉ በዚህ ጉባኤ የተሰየሙ አሉ። በአጠቃላይ 11 የጉባኤ አባላት ተሰይመው ነው በህገ መንግስቱ ከየት እንደሆነ አሿሿማቸውን የሚመለከት አሳየማቸውን የሚመለከት በህገ መንግስቱ አንቀጽ 83 ላይ በዝርዝር የተቀመጠበት ሁኔታ አለ። እንደዚሁም ጉባኤው የሚሰራቸው ስልጣንና ተግባሩ ምንድን ነው የሚለውን ነገር እንደዚሁ በህገ መንግስቱ አንቀጽ 84 ላይ በግልጽ የጉባኤው ስልጣንና ተግባር በሚመለከት ተዘርዝሯል። እንግዲህ በህገ መንግስቱ የተደነገጉት በዋናነት የጉባኤው ስልጣንና ተግባር በዋናነት የህገ መንግስት ጉዳዮችን የማጣራት ስልጣን ተሰጥቶታል። የህገ መንግስት ጉዳዮች ማለት ምንድን ናቸው? ምን ላይ ነው የሚያተኩሩት? በተቋም ነው? በህዝቡ የመንግስት አካላት ላይ ነው? እንዴት ነው ተሰርባት? እንግዲህ ጉባኤው በዋናነት ስልጣንና ተግባሩ ህገ መንግስታዊ ጉዳዮችን የማጣራት ስልጣን በህገ መንግስቱ በተሰጠው መሰረት እነዚህ ህገ መንግስታዊ ጉዳዮች የሚባሉት እንግዲህ በሀገሪቱ ያለው የህገ መንግስት የበላይነት በህገ መንግስቱ አንቀጽ 9 ላይ የተደነገገው ድንጋጌ በሀገሪቱ ውስጥ የህገ መንግስት የበላይነት እንዲሰፍን በህገ መንግስቱ አንቀጽ 9 ላይ የተደነገገ ድንጋጌ አለ። በዚህም መሰረት ህገ መንግስቱ በሀገሪቱ ውስጥ ትልቁን የስልጣን እያንዳንዱ ያከፋፈለበት ህገ መንግስቱ ስለሆነ ይሄ በህገ መንግስቱ በዘረጋው የስልጣን ክፍፍል መሰረት ለዜጎች መብቶች በተደነገገው መሰረት እያንዳንዱ ህገ መንግስት ላይ የተደነገጉትን ህገ መንግስታዊ መብቶች የሚባሉ አሉ። እነዚህ ህገ መንግስታዊ ጉዳዮች የሚባሉት እንግዲህ በጣም ሰፊ ናቸው። እነዚህ በህገ መንግስቱ የተደነገጉትን ከአንቀጽ 1 እስከ 106 ያሉትን አንቀጾች ነው ይይዛል። በእነዚህ በህገ መንግስቱ የተደነገጉትን ድንጋጌዎችን በተግባር ህገ መንግስቱ መሬት ላይ ወርዶ በተግባር ህገ መንግስቱ በተደነገጉ መሰረት የዜጎቹን የዕለት ተዕለት ስራ ውስጥ መሬት ወርዶ እንዲሰራ ለማድረግ በህገ መንግስቱ መሰረት መመራት አለባት። ሀገሪቷ በህገ መንግስቱ የምትመራ ሀገር ናት። ስለዚህ እያንዳንዱ በህገ መንግስቱ በተደነገገው መሰረት እያንዳንዱ ሶስቱም የመንግስት አካላት ማለትም የህግ አውጪ፣ ህግ አስፈጻሚና ህግ ተርጓሚ የሚባሉ አሉ። እነዚህ
የሶስቱም የመንግስት አካላትን ያቋቋመው በህገ መንግስቱ ነው የተቋቋሙት። በዚህ መሰረት ለእያንዳንዱ ለሶስቱም የመንግስት አካላት የተሰጠ ስልጣንና ተግባር አለ። ስለዚህ በህገ መንግስቱ የሰጣቸውን ስልጣንና ተግባር ሶስቱም የመንግስት አካላት ስልጣናቸው ህገ መንግስቱ የሰጣቸውን ስልጣንና ተግባር አክብሮ ስራቸውን መስራት አለባቸው። ስለዚህ አንዱ በአንዱ ውስጥ ጣልቃ መግባት የለበትም። ስለዚህ ሶስቱም የመንግስት አካላት በህገ መንግስቱ አንቀጽ 9(1) ላይ የተቀመጠው ድንጋጌ አለ። ይሄውም ማንኛውም ህግ፣ ልማዳዊ አሰራር፣ የመንግስት አካላት የሚባሉት እነዚህ ሶስቱም አካላት እኛ ሀገር እንግዲህ የፌዴራል ስርዓት እንደምንከተል ሀገር ከመሆናችን በፌዴራልን በክልል ያሉት የመንግስት አካላት እንደዚሁም የመንግስት ባለስልጣናት ውሳኔ እስከዛ ድረስ የሚወዱ እነዚህ ህጋቸውን ህግ ሲያወጡ፣ ደንብ ሲያወጡ፣ ውሳኔ ሲወስኑ ህገ መንግስቱ ጋር በተጣጣመ ህገ መንግስቱ ላይ በተጣጣመ መንገድ ስራቸውን መስራት አለባቸው። ህገ መንግስቱ በሰጣቸው ስልጣን መሰረት ስራቸውን መስራት አለባቸው። የህዝብ ተወካዮች ምክር ቤት የሚያወጣ አዋጅ ከህገ መንግስቱ ጋር የተጻረረ አዋጅ መውጣት የለበትም። እንደዚሁም ሚኒስትሮች ምክር ቤት የሚያወጣው ደንብ ከህገ መንግስቱ ጋር የተጣጣመ መሆን አለበት። እንደዚህም ክልል ምክር ቤቶች የሚያወጡት የክልል ካቢኔ የሚያወጣው ህግ ደንብ ከህገ መንግስቱ ጋር የተጣጣመ መሆን አለበት። ስለዚህ በህገ መንግስቱ አንቀጽ 9(1) ላይ ማንኛውም ህግ፣ ልማዳዊ አሰራር፣ የሶስቱም የመንግስት አካላት እንደዚሁም የባለስልጣን ውሳኔ ከህገ መንግስቱ ጋር የሚጻረር ውሳኔ ከወሰነ ተፈጻሚነት የለውም በሚል በህገ መንግስቱ አንቀጽ ላይ ተደንግገዋል። ስለዚህ እነዚህ አካላት ከህገ መንግስቱ ጋር የሚጻረር ማንኛውም ውሳኔ ከወሰኑ ይህንን የሚጻረር ህግ፣ አዋጅ፣ ደንብ ካወጡ በህገ መንግስት ትርጉም አማካኝነት የህገ መንግስት ጉዳይ ይሆናል። ስለዚህ ህገ መንግስቱን የበላይነቱን አክብሮ እንዲሄድ በሀገሪቱ የህገ መንግስት በላይነት እንዲሰፍን ይህንን ተከታትሎ ተቆጣጥሮ የሚሰራ ተቋም የህገ መንግስት ጉዳዮች አጣሪ ጉባኤ ነው። እነዚህ ሶስቱም የመንግስት አካላት ከፌዴራል እስከ ክልል ድረስ የፌዴራል ህገ መንግስቱን የሚጻረር አዋጅ፣ ደንብ፣ መመሪያ ወጥቶ ሲገኝ በህገ መንግስቱ ጥያቄ ይቀርባል ለጉባኤው። ይሄ ጉባኤ እንግዲህ እያንዳንዱን የህገ መንግስቱን የበላይነትን አክብሮ በሀገሪቱ ውስጥ የህገ መንግስታዊ ስርዓቱ እንዲሰፍን ለማድረግ እንደዚሁም የህገ መንግስት የበላይነት ለማስከበር የህገ መንግስቱ ጠባቂ ሆኖ የሚሰራ ተቋም ነው። በዚህ መሰረት በርካታ ስራዎችን ይሰራል። እነዚህ ናቸው እንግዲህ የህገ መንግስት ጉዳዮች የሚባሉት። በህገ መንግስቱ የማህበራዊ ጉዳዮች አሉ የተደነገጉ፣ የኢኮኖሚ ጉዳዮች አሉ፣ እንደዚሁም የፖለቲካ ጉዳዮች አሉ። በፍርድ ቤት ሊዳኝ የማይገቡ ፒውርሊ የፖለቲካ ጉዳዮችም እንደዚሁም የዜጎችን ሰብአዊና ዲሞክራሲያዊ መብቶች በህገ መንግስቱ የተደነገጉት መብቶችን የሚቃረን ማንኛውም ውሳኔ ለጉባኤው በህገ መንግስቱ ትርጉም ጥያቄ አማካኝነት ከሁሉም የመንግስት ተቋማት፣ ከግለሰቦች፣ ከፖለቲካ ፓርቲዎች እንደዚሁም መንግስታዊ ካልሆኑ ድርጅቶች በርካታ አቤቱታዎች የህገ መንግስታዊ መብታችን ተጥሷል በሚል የሚቀርቡትን አቤቱታዎችን መርምሮ ውሳኔ የሚሰጥ የህገ መንግስቱ የሚያስፈልግ ጉዳይ ከሆነ ጉዳዩን በሚያደርገው ጉባኤ በሚያደርገው ጥናትና ምርምር መሰረት የህገ መንግስት ጉዳይ የህገ መንግስት መብት ጥሰት የተፈጸመበት ማንኛውም ደንብ፣ አዋጅ፣ መመሪያ፣ ውሳኔ ጉባኤው በሚያደርገው ማጣራት መሰረት የህገ መንግስት ትርጉም የሚያስፈልገው ከሆነ የህገ መንግስት ትርጉም ስልጣን ለተሰጠው የመጨረሻ ውሳኔ ለፌዴሬሽን ምክር ቤት የውሳኔ ሀሳቡን ያቀርባል። ጉባኤው ደግሞ መርምሮ በሚያደርገው የጥናትና ምርምር ስራዎች ላይ የህገ መንግስት መብት ጥሰት የማይፈጸም ከሆነ ያልተፈጸመበት ጉዳይ ከሆነ ለአቤቱታ ላቀረበው አካል በውሳኔ ያሳውቃል። እንግዲህ ጉባኤው እንግዲህ በ2017 ማለት ዘንድሮ ዓመት ምን አይነት ስራዎችን ተቀብሎ አስተናግዷል? ምን ውጤቶችን አስገኝቷል ማለት ይቻላል? አመሰግናለሁ። እንግዲህ ጉባኤው ስራውን ከጀመረበት ጊዜ ጀምሮ በርካታ አቤቱታዎች ቀርበውለታል። ኦልሞስት ወደ
የሚሆኑ አቤቱታዎች የህገ መንግስት መብታችን ተጥሷል በማለት ለጉባኤ የቀረቡ የህገ መንግስት ትርጉም ጥያቄዎች ቀርበዋል ማለት ነው። ከዚህ ውስጥ እንግዲህ በአብዛኛው ጉባኤው ውሳኔ በቀረበለት ጥያቄ መሰረት የጥናትና ምርምር በማድረግ በአብዛኛው ጉዳይ ላይ የህገ መንግስት ትርጉም አያስፈልግም በሚል የወሰነ ሲሆን በሌሎች ጉዳዮች ላይ ደግሞ የህገ መንግስት ትርጉም የተጣሱ በርካታ በተለይ ከመጀመሪያ ደረጃ ፍርድ ቤት እስከ ፌዴራል ሰበር ሰሚ ችሎት ከክልልም መጀመሪያ ደረጃ ፍርድ ቤት እስከ ፌዴራል ጠቅላይ ፍርድ ቤት የቀረቡ ጉዳዮች የሚቀርቡት 90% ከፍርድ ቤት የሚመጣ ውሳኔ ነው። ውሳኔ ላይ የህገ መንግስታዊ መብታችን ይከበራል በሚል የሚያመጡት ህገ መንግስታዊ መብታችን ተጥሷል በሚለው በሚያቀርቡት አቤቱታ አማካኝነት ጉባኤው እነዚህ መርምረው ኦልሞስት እስካሁን ድረስ ባደረገው ማጣራት ወደ 155 ጉዳዮች በላይ የህገ መንግስት መብት ጥሰት የተፈጸመባቸው ጉዳዮችን ለይተው ለፌዴሬሽን ምክር ቤት ለመጨረሻ ውሳኔ እንዲሰጥበት አቅርበው ፌዴሬሽን ምክር ቤትን እነዚህን ጉዳዮች ላይ የህገ መንግስት ትርጉም የመጨረሻ ውሳኔ የሰጠበት ሁኔታ ነው ያለው። ሌሎቹም ጉዳይ እያጣራ በሂደት ያሉ በርካታ ጉዳዮች አሉ። ለአብነት ያህል በዚህ በ9 ወር ውስጥ በያዝነው 2017 በጀት ዓመት ለጉባኤ የቀረቡት ወደ 1274 ጉዳዮችን ጉባኤው አይቷል ማለት ነው። ከነዚህ ከ1274 መዝገቦች ውስጥ ወደ 1108 መዝገቦች ላይ የቀረበው ጉዳይ የህገ መንግስት ትርጉም ጥያቄ የሚያስነሳ አይደለም፣ የህገ መንግስታዊ መብቶች አልተጣሰም በማለት ለውሳኔ ወስኖ ጉዳዩን ያቀረበው ባለ ጉዳይ ምላሽ ሰጥቷል ማለት ነው። ነገር ግን በዚህ በጀት ዓመት ብቻ በ9 ወራት ብቻ ወደ 19 ጉዳዮችን የህገ መንግስት መብት ጥሰት የተፈጸመባቸው ጉዳዮች ሆኖ ባደረገው ማጣራት በማግኘቱ እነዚህ የ19 ጉዳዮች በ9 ወር ብቻ የውሳኔ ሀሳቡን ለመጨረሻ ውሳኔ እንዲሰጥበት ለፌዴሬሽን ምክር ቤት ልኳል ማለት ነው። የሰው ኃይሉን ከመገንባትና ጉባኤውን ደግሞ በዘመናዊ ቴክኖሎጂ ከማደራጀት አንጻር የተሰሩ ስራዎች ካሉ በተለይ ጥናትና ምርምሮች አሉ። እነዚህም ጨምሮ አመሰግናለሁ። እንግዲህ የህገ መንግስት ትርጉም ስርዓት በእኛ ሀገር በዚህ ህገ መንግስት ነው ስራው የጀመረው። ይሄ የህገ መንግስት ትርጉም ስራ ምንድን ነው የሚለው በጣም ሰፊ ኮንሰፕት የያዘ በጣም ሰፊ ጉዳይ ነው። እንግዲህ እንደሚታወቀው ህገ መንግስቱ በርካታ ድንጋጌዎች፣ በርካታ መብቶች፣ በርካታ ድንጋጌዎች ያሉበት ጠቅላላ የሆነ ጠቅላላ ህጎች ናቸው። ህገ መንግስቱ የተዘረጉ ጠቅላላ ድንጋጌዎች ናቸው። እነዚህ ጠቅላላ ድንጋጌዎች በእያንዳንዱ ዝርዝር አዋጆች ይወጣለታል ማለት ነው። በእያንዳንዱ ጉዳይ ላይ እነዚህ ጉዳይ ላይ እንግዲህ ጉባኤው ይሄንን እንዲተረጉም የተደራጀው የጉባኤ አባላት በየጊዜው የአቅም ግንባታ ስራዎችን ሊሰጣቸው የሚገባ ጉዳይ ነው ማለት ነው። ምክንያቱም ሌሎች ሀገሮች በዚህ ጉዳይ ላይ ኮንሰፕቱ በጣም የዳበረ ነው። ሌሎች ሀገሮች የህገ መንግስታዊ ፍርድ ቤት በማለት ብዙዎቹ ስራ ረጅም ዓመት ያስቆጠረ ልምድ ያካበቱ ናቸው። በእኛ ሀገር ተጨባጭ ሁኔታ ይሄ ስራ አሁን በስራ ላይ ያለው ህገ መንግስት ብቻ ነው ስራው የተጀመረው ማለት ነው። ስለዚህ ይህንን ስራ የተጀመረበት አዲስ ኮንሰፕት አዲስ እንደ ሀገር አዲስ ስራ አዲስ አሰራር ስለሆነ በዚህ ላይ ሰፊ የአቅም ግንባታ ስራ እየሰራ ነው። ለጉባኤ አባላት እንደዚሁም ለጉባኤውን የሚደግፈው የጽህፈት ቤት ባለሙያዎች በህገ መንግስት ትርጉም ስርዓት ላይ በህገ መንግስት ጉዳዮች ምንድን ናቸው? እንዴት ነው የሚለዩት? እንዴት ነው ትርጉም የሚሰጠው? እንዴት ነው የህገ መንግስቱን የበላይነት
ህገ መንግስታዊ ስርዓትን እያስከበረ እንዲሄድ የሚለው ነገር ላይ ምን ምን ጉዳዮች በጣም ሰፋፊ ፕሪንሲፕሎች ያሉት ነው የህገ መንግስቱ ጉዳዮች እና ሰፊ ኮንሰፕት ያለው ሰፊ ፕሪንሲፕል ያለው የአተረጓጎም ስርዓቱ ሌሎች ሀገሮች ልምድ ተሞክሮ የሚቀሰምበት ሰፊ ስለሆነ በዚህ ጉዳይ ላይ እንግዲህ የጉባኤ አባላት በየጊዜው የአቅም ግንባታ ስራ የአቅም ስልጠና እያደራጁ ጉባኤ አባላት ለራሳቸው በዚህ ላይ ሰፊ ግንዛቤ የተጨበጠበት የሌሎችን ሀገሮች ተሞክሮ የሚቀሰምበት ለሚደግፋቸው ጽሕፈት ቤት ባለሙያዎችም ሰፊ የስልጠና ስራ የተሰጠበት ያለበት ሁኔታ ነው። በዚህ አጋጣሚ ጉባኤው የዓለም ህገ መንግስታዊ ፍርድ ቤቶች አባል እንደዚሁም የአፍሪካ ህገ መንግስታዊ ፍርድ ቤቶች አባል። ስለዚህ አሁን በአፍሪካ ውስጥ 48 የአፍሪካ ሀገራት ያሉበት የአፍሪካ ህገ መንግስታዊ ፍርድ ቤቶች እና መሰል ተቋማት አባል በመሆኑ በርካታ በዚህ ጉዳይ ላይ እንደ አፍሪካ በዓለምን በሚያደርገው ተሳትፎ በየመድረኩ እየተገኘ ከፍተኛ የአቅም ግንባታ ስራዎችን ተሞክሮ ልምድ ለውጦችን እየቀሰመበት ያለበት ሁኔታ ነው ያለው። ስለዚህ የሌሎች ሀገሮች በየጊዜው ተጨባጭ ሁኔታ ከረንት ያላቸውን ተጨባጭ ጉዳዮች ያጋጠማቸውን መረጃዎች መረጃዎችን የመለዋወጥ ኢንፎርሜሽን የመቀያየር ልምዶችን የመካፈል በዳታቤዝ የእኛንም ተሞክሮ ሌሎች ሀገሮችን በማካፈል ሰፊ የአቅም ግንባታ ስራ እየቀሰመበት ያለበት ሁኔታ ነው። ይህን እንግዲህ ለወደፊቱም እያጠናከረ እያጎለበትን ለቀጣይ የሚሰራበት ሁኔታ ነው ያለው። እንግዲህ ጉባኤው እንግዲህ ዓለም አቀፍም አፍሪካ አህጉራችንም እንግዲህ አባል በመሆን ስራዎችን እየሰራ ይገኛል እና በተለይ እናንተ የህገ መንግስት አጣሪ ጉዳዮች ጉባኤ ስራችሁን ስታከናውኑ በተለይ በክልል ደረጃ ለእናንተ የሚያደርጉት ትብብር ድጋፍስ እንዴት ይታያል? መንግስትስ ለእናንተ የሚያደርገው ድጋፍ እንዴት ነው? ስራችሁን የበለጠ ውጤታማ እንዲሆን ከማድረግ አንጻር እንግዲህ ከሌሎች ሀገሮች ካለን ተሞክሮ በተጨማሪ ከሌሎች አቻ ተቋማት ዓለም አቀፍ አቻ ተቋማት አህጉራዊ አቻ ተቋማት ጋር የተናጠል በልምድ ልውውጥ ይደረጋል። በተለይ ከዛም አልፎ ከራሽያ ህገ መንግስታዊ ፍርድ ቤት ጋር ጉባኤው የሜሞራንደም ኦፍ አንደርስታንዲንግ መፈራረም የልምድ ልውውጦችን የተሞክሮ ልምድ ልውውጦችን የአቅም ግንባታ ስልጠናዎችን ለመውሰድ ከራሽያ ህገ መንግስታዊ ፍርድ ቤቶች ላይ በልዩ ሁኔታ በጋራ አብሮ ለመስራት መረጃዎችን ለመቀያየር ያደረገበት ሁኔታ ነው ያለው። እንደዚሁም ሌሎች ሀገሮች ይህንን ያላቸውን የጥናትና ምርምር አዲስ በግሎባል የሚገደው አዳዲስ በህገ መንግስቱ ጉዳይ ላይ የሚሰጡትን ውሳኔዎችን ቀጥታ ለጉባኤው መረጃውን ውሳኔያቸውን የሚያሳውቁበት ሁኔታ ፕላትፎርም ተፈጥሯል ማለት ነው። እንደዚሁም ጉባኤው እኛ ጋር የተሰሩትን ልምዶችን በምናደርጋቸው መድረኮች ላይ የኢትዮጵያን ተሞክሮ ለአጠቃላይ ለሁሉም አባል ሀገራት የኢትዮጵያን ተሞክሮ የማካፈል ስራ ይሰራል። ጥናታዊ ጽሑፎች የኢትዮጵያን ተሞክሮ በየጊዜው ጉባኤው በአህጉራዊ እና ዓለም አቀፋዊ ግንኙነቶች ላይ በመገኘት የልምድ ተሞክሮውን እያካፈለበት ሁኔታ ከሌሎችም የሚማርበት ሁኔታ ይደረጋል ማለት ነው። በዚህ ረገድ እንግዲህ መንግስት ለዚህ ለጉባኤው ጽሕፈት ቤት ጉባኤው በአወቃቀርና አደረጃጀትን በሚመለከት በቋሚነት አይደለም የተደራጁት። ስለዚህ ጉባኤው 11 የጉባኤ አባላት ይህንን የጥናትና የምርምር ስራ እንዲያግዝ ተብሎ የተቋቋመ የራሱ ጽሕፈት ቤት አለ። ለጉባኤው አስተዳደራዊ ሆነ የጥናትና ምርምር ድጋፍ የሚሰጠው ጽሕፈት ቤት ለዚህ የሚያስፈልገውን በጀት መንግስት በየዓመቱ በጀት ይመደባል። እነዚህን የውጭ ተሞክሮዎችንም ሌሎችን እንዲቀስም የሚያስፈልገውን በጀት ለሚያስፈልገው ለሚመለከተው ተቋማት እያቀረበ በጀቱን ቀጥታ ለህዝብ ተወካዮች ምክር ቤት አቅርቦ የህዝብ ተወካዮች ምክር ቤት ጉባኤ የሚያቀርበውን በጀት ገምግሞ ለገንዘብ ሚኒስቴር ያስተላልፋል። ገንዘብ ሚኒስቴርም ለጉባኤ የሚያስፈልገውን
በጀት ይመደባል። ነገር ግን የሚመደበው በጀት ያው እንደሚታወቀው ካላት የሀገሪቷ የኢኮኖሚ አንጻር በቂ አይደለም። ነገር ግን ከአመት ዓመት እየዳበረ እየጨመረ የመጣበት ሁኔታ ነው። ኦኬ፣ እስኪ የጉባኤው ጊዜ ገደብ አሁን እንደነገሩ አለው ጊዜ ገደብ አሁን 11ዱ በተርማቸው ነው የሚቀያየሩት ወይስ እንዴት ነው? አዎ እንግዲህ የጉባኤ አባላት በህገ መንግስቶች ምክንያት የጊዜ ገደባቸው የስራ ዘመናቸው በህገ መንግስቱ የተደነገገ ነው ያለው። በዚህ መሰረት እንግዲህ ጉባኤው የስራ ዘመናቸው ሁለት የተለያየ የስራ ዘመን ያላቸው አሉ። በጉባኤው ደረጃ ግን ቀደም እንደገለጽኩት ከፌዴሬሽን ምክር ቤት የተሰየሙት 3 የጉባኤ አባላት የስራ ዘመናቸው የፌዴሬሽን ምክር ቤት የስራ ዘመን ነው ማለት ነው። ስለዚህ የፌዴሬሽን ምክር ቤት የስራ ዘመን ደግሞ 5 ዓመት ነው። በየ5 ዓመቱ የፌዴሬሽን ምክር ቤት የስራ ዘመኑ ሲያልቅ የጉባኤ አባልነታቸው ያበቃል ማለት ነው። እንደዚሁም በህዝብ ተወካዮች ምክር ቤት አቅራቢነት በሪፐብሊኩ ፕሬዝዳንት የሚሰየሙት የጉባኤ አባላት እነሱ ደግሞ የስራ ዘመናቸው የሪፐብሊኩ ፕሬዝዳንት የስራ ዘመን ያም ማለት የ6 ዓመት የስራ ዘመን ማለት ነው። ስለዚህ የ6 ዓመት የስራ ዘመን ሲጨርስ እንደገና በየተርማቸው እንዳለቀ እንደገና የጉባኤውን ኃላፊነትና ስራ ዘመናቸው እንደገና እንደ አዲስ የሚመረጥበት ሁኔታ አለ። እንደዚሁም የፌዴራል ጠቅላይ ፍርድ ቤት ጉባኤውን ሰብሳቢነትና ምክትል ሰብሳቢነት የሚመሩት የፌዴራል ጠቅላይ ፍርድ ቤትና ፍርድ ቤት ፕሬዝዳንትና ምክትል ፕሬዝዳንት የስራ ዘመናቸው በሚመለከት በሪፐብሊኩ ፕሬዝዳንት የጠቅላይ ፍርድ ቤት ፕሬዝዳንት ሆኖ እስከተሰየመና እስከሚሰራበት ድረስ የጉባኤውን ሰብሳቢና ምክትል ሰብሳቢ ሆኖ ይቀጥላሉ። ስለዚህ የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት ሆኖ ከተሾመ ጀምሮ የጉባኤው ስራ ዘመን ይሰራሉ። ከፍርድ ቤት ፕሬዝዳንትነት ኃላፊነት ከተነሱ ከጉባኤው ኃላፊነት ይነሳሉ ማለት ነው። ስለዚህ የነሱ በገደብ የተቀመጠ ነገር የለም። በስራ ዘመን አገልግሎታቸው በጠቅላይ ፍርድ ቤት ፕሬዝዳንትነት እስካገለገሉ ድረስ የጉባኤውን ሰብሳቢና ምክትል ሰብሳቢ ሆነው ይቀጥላሉ ማለት ነው። ከዛ ኃላፊነታቸው ከተነሱ የጉባኤውን እዛ ሌላ ጠቅላይ ፍርድ ቤት ፕሬዝዳንት ከተሾመ አውቶማቲካሊ ሌላ ሰው ይቀየራል ማለት ነው። እሺ አቶ ደሳለኝ እንግዲህ የመጨረሻ እናድርገውና የእናንተ መስሪያ ቤት ማለት ነው የኢፌዴሪ የህገ መንግስት ጉባኤ ለማህበረሰቡ ግንዛቤ ማስጨበጫ ምሳሌ የተለያዩ ማህበራት አሉ በሀገራችን ውስጥ። ከነዚህ ጋር እንዴት ነው ራሳችሁን እያስተዋወቃችሁ ያላችሁት? እና አንዱ ጥያቄ ይሄ ነው፣ እንዴት ነው እያስተዋወቃችሁት ያላችሁት እንደ ሌሎች መስሪያ ቤቶች ማለት ነው? ለምሳሌ ሀገራዊ ምክክር ኮሚሽን እየሰራ ያለው ይታወቃል በብዛት። ልክ እናንተስ እንዴት ነው የራሳችሁን ስራዎች ለህዝብ እያስታወቃችሁ ያላችሁት የሚለውን አንደኛ ሲሆን፣ ሁለተኛ ደግሞ ከመላው የኢትዮጵያ ህዝብ እንዲሁም መንግስት ምን ይጠበቅበታል? ይህንን ሰፖርት ከማድረግ ለመደገፍ ምን ይጠበቃል? እንጨርሻው አመሰግናለሁ። እንግዲህ ይሄ ጉባኤ እንግዲህ እስካሁን ድረስ የሰራቸው በርካታ ውሳኔዎች ወስኗል። ቀደም እንደገለጽኩት ከ155 በላይ የህገ መንግስት ትርጉም ውሳኔ ሰጥተዋል እና እነዚህ 155 ህገ መንግስቱ ሊጣሱ ውሳኔዎች ከመጀመሪያ ፍርድ ቤት ከክልልም ፍርድ ቤቶች ከአስፈጻሚው ከአዋጅ ከህገ መንግስቱ ጋር የሚጻረሩ አዋጆች፣ ደንቦች፣ መመሪያዎች ድረስ መጥተው በዚህ ጉባኤ የህገ መንግስት ትርጉም ሲሰጥባቸው አዋጆች አሉ። እነዚህ ህገ መንግስት ትርጉም ሲሰጥባቸው ደንቦች፣ መመሪያዎች እና አዋጆች ያ ደንብ ተፈጽሞ መፈጸም የለበትም፣ እንደገና መሻር ያለባቸው ሁኔታዎች ናቸው። ስለዚህ በርካታ ውሳኔዎች ተወስነው በተለይ በጉባኤው ትልቅ እንደ ላንድማርክ ውሳኔ ተብሎ ከሚቆጠረው እንግዲህ 6ኛው ሀገራዊ ምርጫ የሚመለከት ባለፈው በኮቪድ-19 በዓለም አቀፍ ደረጃ በተፈጠረው የወረርሽኝ ጉዳይ ላይ ይህንን የምርጫ ዘመን በሚመለከት 6ኛ ምርጫን ለማካሄድ
በወቅቱ ላይ ነው ይሄ ጉባኤ የኮቪድ ወረርሽኝ የተከሰተው ማለት ነው። በዚህ ጉዳይ ላይ እንግዲህ በቫይረሱ ስርጭት የተነሳ ህዝቡ ይህንን ምርጫውን ወጥቶ ማድረግ ከአቅም በላይና አስቸጋሪ የሆነበት እና አብዛኛው የዓለም ሀገራት ምርጫውን ያራዘሙበት ሁኔታ ህዝቡ በዚህ ተጋላጭ በሽታ እንዳይጋለጥ የመከላከል ስራ የተሰራበት ሁኔታ አለ። በዚህ ጉዳይ ላይ እንግዲህ በእኛ ሀገር በተጨባጭ ሁኔታ በዛ ወቅት ላይ የተከሰተውን ምርጫ እንዴት መደረግ አለበት የሚለው ከህዝብ ተወካዮች ምክር ቤት በዚህ ጉዳይ ላይ የህገ መንግስት ትርጉም እንዲሰጥበት በሚል ጥያቄ ቀርቧል ለጉባኤው። በዚህ ጉዳይ ላይ እንግዲህ ምርጫ በየ5 ዓመቱ መደረግ አለበት። በህገ መንግስቱ የተደነገገ ነው። በየ5 ዓመቱ ጊዜውን ጠብቆ ምርጫ መከናወን አለበት። ህገ መንግስታዊ ግዴታ ነው። በዚህ በወረርሽኝ ምክንያት እንደዚህ በጣም አስቸጋሪ ሁኔታ፣ ፈታኝ ሁኔታ፣ አቅም በላይ የሆነ ጉዳይ ውስጥ ሲያጋጥም ምን መሆን አለበት የሚለው ላይ በህገ መንግስቱ ምንም የተደረገ ነገር የለም። ከአቅም በላይ እነዚህ ፎርስ ሜጀር የሚባሉ እነዚህ ጉዳዮች ሲያጋጥም ምን እንዴት መሆን አለበት የሚሉ ነገር ላይ በህገ መንግስቱ ላይ የተደነገገ ድንጋጌ መፍትሄው ባለመቀመጡ ይሄ ጉዳይ እንግዲህ የህገ መንግስቱ ትርጉም ጥያቄ ቅድም እንዳልኩት የአዋጅ ደንብ መመሪያ በወጣ ጉዳይ ሳይሆን በህገ መንግስቱ ድንጋጌ ላይ ራሱ በህገ መንግስቱ ድንጋጌዎች መካከል ያለው በእያንዳንዱ ህገ መንግስታዊ ድንጋጌ ላይ የህገ መንግስቱ ትርጉም የመስጠት ስልጣን አለ። ስለዚህ ጉባኤው የቀረበለትን የህገ መንግስት ትርጉም ጥያቄ በዚህ ጉዳይ ላይ መርምሮ ጥናት አድርገው ሌሎችን አገሮች ልምድ በመቅሰም ይሄ አገራዊ ምርጫ በዚህ ጉዳይ ላይ ለማካሄድ ፈታኝና አስቸጋሪ ሁኔታዎች በመኖራቸው ቀርበው እንዲያስረዱ የሚመለከታቸውን ተቋማት የብሔራዊ ምርጫ ቦርድ ምርጫውን ማካሄድ የማይችልባቸው በቂ ምክንያቶች እንዲያቀርብ፣ እንደዚሁም የኢፌዴሪ ጤና ሚኒስቴር ይህንን ጉዳይ ምርጫውን ለማድረግ ህዝቡ ወጥቶ ይህንን ምርጫ ለማድረግ የሚያጋጥመውን ችግሮችን በወቅቱ ተንትኖ እንዲያቀርብ፣ እንደዚሁም በወቅቱ የተቋቋመውን የኮቪድ-19 ወረርሽኝ መከላከያ ጽሕፈት ቤትን አቅርቦ እነዚያ በዚህ ጉዳይ ላይ ማብራሪያ እንዲሰጡበት ለጉባኤው እና የኢትዮጵያ ህዝብን በዚህ ጉዳይ ላይ በቀጥታ ስርጭት በቴሌቪዥን በሚተላለፈው ጉዳይ ላይ አድርገው ይሄንን ወረርሽኝን ለማቋቋም የምርጫ ቦርድም በወቅቱ ላይ ምርጫ ማድረግ አስቸጋሪ መሆኑን የፌዴራል ጤና ሚኒስቴርን በዚህ ጉዳይ ላይ ይህንን ምርጫ በዚህ ወቅት ህዝቡ ወጥተው ከመረጠ ለከፍተኛ ወረርሽኝ እና የህዝብ እልቂት ስለሚፈጸም በዚህ ጉዳይ ላይ ማድረግ እንደማይችል በወቅቱም የተቋቋመው የኮቪድ-19 መከላከያ እና መቆጣጠሪያ ጽሕፈት ቤት በዚህ ጉዳይ ላይ በቂ ማብራሪያ እና ኤክስፕሊኬሽን በማቅረቡ ጉዳዩ ይሄንን እንግዲህ ፓብሊክ ሂሪንግ ስራ በማካሄድ እንደዚሁም በሌሎችን ሀገሮች ጥናትና በማድረግ በህገ መንግስቱ ድንጋጌ ላይ ምርጫው ለ1 ዓመት ተራዝሞ ይሄ በሽታ ከተረጋጋና ቁጥጥር ላይ ከዋለ ከ1 ዓመት በኋላ ምርጫው እንዲካሄድ ጉባኤው የህገ መንግስቱ ውሳኔ እስከ ፌዴሬሽን ምክር ቤት አቅርቦ የመጨረሻ ውሳኔ ሰጥቶበት ምርጫው ከ1 ዓመት በኋላ እንዲደረግ በማድረግ አሁን ያለው የህገ መንግስታዊ ስርዓት ተደርጎ ህገ መንግስታዊ ስርዓቱን ምርጫ ተደርገው መንግስት ተመስርተው ሀገሪቱ ህገ መንግስታዊ ስርዓቱ እንዲቀጥል ያደረገበት ሁኔታ ትልቅ ውሳኔ ነው ማለት ነው። እንደዚሁም ከህገ መንግስቱ ጋር ተያይዘው ህገ መንግስቱን የሚቀርቡ በርካታ አዋጆችን፣ ደንቦችን በዝርዝር ማቅረብ ሌላ ጊዜ ይቻላል። በዚህ ጉዳይ ላይ ሰፊ ስራ የህገ መንግስቱ ትርጉም ጥያቄ ከህገ መንግስቱ ጋር የሚሰራሩ አዋጅ ደንቦች ላይ ውሳኔ የተሰጠበት የህገ መንግስቱ ውሳኔ የተሰጠበት ሁኔታ አለ። በዚህ ላይ ነው እንግዲህ ይህንን ሰፊ የግንዛቤ ማስጨበጫ ፕሮግራሞችን፣ መድረኮችን ከመስራት አንጻር ይህንን እንግዲህ ቀጣይ የጉባኤው ትኩረት አቅጣጫ አድርጎ ወደ ቀጣይ ይህንን ተደራሽ ለማድረግ የጉባኤው እየሰራበት ሁኔታ አለ። አንዱ ለህብረተሰቡ ተደራሽ የሚደረግበትን ስርዓት ጉባኤው አቅጣጫ ከሰጠባቸው ጉዳዮችና ከሰሩ
የሰሩ ካሉ ጉዳዮች መካከል የጉባኤውን አሰራር ግልጸኝነት በሚመለከት አጠቃላይ የኬስ ፍሎ ማናጅመንቱ የህገ መንግስት ትርጉም ማለት ምን ማለት ነው፣ የሚቀርቡት አቤቱታዎችን መሟላት ያለባቸው መስፈርቶች ምንድን ናቸው፣ ህዝቡ ይሄንን አውቆ በህገ መንግስቱ የተደነገገውን ድንጋጌ የህገ መንግስታዊ መብቶቹን ማንኛውም ሰው እንዳይጣስበት ደረጃውን ጠብቆ በየደረጃው ለጉባኤው አቤቱታዎቹን ጥያቄዎቹንም እንዲያቀርብ በቅርቡ የጉባኤውን አሰራር ስነ ስርዓት ደንብ አውጥቷል። ስለዚህ የጉባኤው አሰራር ስነ ደንቡ ላይ የአቤቱታ አቀራረብ ስርዓቱ ምን መስራት አለበት፣ ህገ መንግስታዊ ጉዳዮች ማለት ምን ማለት ነው፣ እንደዚሁም የህገ መንግስት ትርጉም ማለት ምን ማለት ነው፣ የህግ ትርጉም ማለት ምን ማለት ነው የሚለውን ነገር ላይ ግልጽ በማድረግ በዋናነት የህገ መንግስት ትርጉም ጥያቄ ህገ መንግስታዊ መብቶች ጋር ከህገ መንግስታዊ ድንጋጌዎች ጋር ተያይዘው የሚቀርቡት አቤቱታዎች መሆን እንዳለበት፣ ለማንኛውም መደበኛ ፍርድ ቤት የሚሰራው የህግ የመተርጎም ስልጣን የመደበኛ ፍርድ ቤት ስልጣን፣ ጉባኤው በዚህ ጉዳይ ላይ አይገባም። መደበኛ ፍርድ ቤትን በህገ መንግስቱ ነፃ ፍርድ ቤት በህገ መንግስቱ አንቀጽ 78 አቋቁሟል። ስለዚህ በህግ የመተርጎም ስልጣን የመደበኛ ፍርድ ቤት፣ ነገር ግን መደበኛ ፍርድ ቤቶች በህግ የመተርጎም ስልጣን የህገ መንግስት መብት ጥሰት ከፈጸሙ በህገ መንግስት ትርጉም አማካኝነት ጉባኤው የማየት ስልጣን እንዳለ ስራ እየሰራበት ሁኔታ ነው። ግን ከህዝቡ ጋር ያለው ግንዛቤ ክፍተት የተነሳ አብዛኛው ለመደበኛ ፍርድ ቤት የሚቀርበው ልክ ከመደበኛ ፍርድ ቤት ያለው ስራ እንደ ይግባኝ ፍርድ ቤት ቀጥሎ እንዳለ ከመደበኛ ፍርድ ቤት እንደቀጥሎ እንዳለ ፍርድ ቤት አድርገው በርካታ አቤቱታዎች እየቀረቡ ይገኛሉ በአሁኑ ሰዓት። ስለዚህ ጉባኤው አብዛኛው የቀረቡለትን ጉዳዮች ላይ ኦልሞስት ከ75% በላይ ተቀባይነት ያገኘ የህገ መንግስት ትርጉም አስፈለገን በማለት ውሳኔ የወሰነ እየመለሰ ነው። ነገር ግን ይህንን ከግንዛቤ የተነሳ በዚህ ጉዳይ ላይ የሚቀርቡ አቤቱታዎችን በጉባኤው ስልጣን ደረጃ በጉባኤው የሰጠው ስልጣን ደረጃ መጥነው በህግ ባለሙያዎች በመደገፍ የተጻፈባቸው ህገ መንግስታዊ መብት ጉዳይ ላይ በቂ ማብራሪያ ሰጥተው እንዲያቀርብ የግንዛቤ ማስጨበጫ ስራዎችን ቀጣይ ለመስራት ለፓብሊኩ ለመስራት ዝግጅት እያደረግንበት ሁኔታ አለ። በሱ ብቻ ሳይሆን እንደገና ደግሞ ሲስተሙን አጠቃላይ ጉባኤውን አሰራር ስርዓቱን በዲጂታላይዝድ የኬስ ፍሎ ማናጅመንት እያደረገ እያንዳንዱ ባለ ጉዳይ እዚህ አቤቱታ ለማቅረብ እዚህ አዲስ አበባ ድረስ ነው ያለው። እንግዲህ ይሄ የጉባኤ ጽሕፈት ቤት ያለው አዲስ አበባ ነው። በአዋጁ ላይ ሌሎች ቅርንጫፍ ጽሕፈት ቤቶች እንደሚከፍት ይደነግጋል፣ ግን እዛ ላይ ገና አልደረስንም። ስለዚህ እያንዳንዱ ባለ ጉዳይ እዚህ ድረስ መምጣት ሳያስፈልግ ካለበት ሆኖ አቤቱታው የተጻፈበትን ህገ መንግስታዊ መብት እንዲያቀርብ አዲስ አሰራር ጉባኤው ዘርግቶ ከዚህ ጋር ተያይዞ አጠቃላይ የኬስ ፍሎ ማናጅመንቱን ዲጂታል የኬስ ፍሎ ማናጅመንት ሲስተም ከአርቲፊሻል ኢንቴሊጀንስ ጋር በመተባበር እሱን ሲስተም አጠቃላይ የጉዳዮች አመራር፣ የጉዳዮች አቀራረብ እያንዳንዱ ባለ ጉዳይ ጉዳዩን ካለበት ሆኖ እንዲያቀርብ ጉዳዩ ምን ደረጃ ላይ እንዳለን ራሱ በዚህ በፕላትፎርም በሚዘረጋው ፕላትፎርም መሰረት እንዲከታተል ለማድረግ ከአርቲፊሻል ኢንቴሊጀንስ አሰራር ላይ ከነሱ ጋር እየሰራን በቅርቡ ይጠናቀቃል ብለን እየጠበቅን ነው። በዚህ መሰረት የተደራሽነታችን ለህዝቡ እናቀርባለን። አስተምሮን በሚመለከት በየመድረኩ ቀጣይ ውሳኔዎቹን በጆርናል እናሳተማለን። በጽሕፈት ቤቱ የኮሚኒኬሽን ዳይሬክቶሬት እያንዳንዱ ጉባኤ ውሳኔዎች በጆርናል መልክ በመጽሔት መልክ በዚህ በተቋሙ ቻናሎች በየጊዜው ጉባኤ ውሳኔዎች እንደተወሰነ በተቋሙ ፌስቡክ፣ ቴሌግራም፣ ዩቲዩብ እያስተዋወቅን ነው ያለንበት ሁኔታ ውሳኔው እያስተዋወቅንበት ያለንበት ሁኔታ ነው ያለው። ለቀጣይም በተጠናከረ ሁኔታ የግንዛቤ ማስጨበጫ ስራው ከዚህ በበለጠ ሁኔታ አጠናክረን ለመሄድ ቅድመ ዝግጅት እያደረግን ነው ማለት ነው። ከህዝብ ውስጥ ምን ይጠበቃል? መልዕክት ያስተላልፍለት ህዝብ ውስጥ መንግስት ስም ነው
እንግዲህ ህዝቡ ከሚጠበቅበት እንግዲህ ትልቁ እንግዲህ ህገ መንግስት የህዝብ ነው። የፓብሊኩ ኢንተረስት ህዝቡ የሚተዳደርበት መተዳደሪያ ሰነድ ነው የህገ መንግስት ማለት አገሪቱ የምትመራበት ሰነድ ነው። ይሄ ህገ መንግስት እንግዲህ ሁሉም የመጠበቅ የመንከባከብ ኃላፊነት ከህዝቡ ይጠበቃል። ይሄ ህገ መንግስት እያንዳንዱ የተዘነጉት ድንጋጌዎችን የዜጎችን መብት የዜጎቹን ነፃነት የሚያስከበር ህገ መንግስት ነው። ስለዚህ እነዚህን ህጎች በልዩ ሁኔታ ህገ መንግስታዊ ስርዓቱ ጠብቆ እንዲሄድ ህዝቡ የህገ መንግስታዊ መብቶች ጥሰት የሚፈጸምባቸው ማንኛውም አካላት፣ ተቋማት ውሳኔ ሲያጋጥመው በየደረጃው ባለው እርከን ካጠናቀቀ በኋላ መጨረሻ ላይ ለህገ መንግስት ጉዳዮች አጣሪ ጉባኤ የተጣሰበትን መብት ጥሰት በግልጽ ደንግጎ ለጉባኤ ማቅረብ መብቱን ሊጠቀምበት ይገባል። ይሄ ለህዝብ የህገ መንግስታዊ ስርዓቱን የህገ መንግስታዊ መብት ጥሰቱን የሚያስከብር ተቋም በመሆኑ ህዝቡ አቤቱታውን ማቅረብ ይጠበቅበታል። እስካሁንም እየቀረበ ነው። ከጊዜ ወደ ጊዜ ከአመት ወደ አመት የሚመጡ አቤቱታዎች እየጨመረ እየመጣ ነው። ጉባኤውን በዛ ልክ የሚወሰናቸው ውሳኔዎች እየጨመሩ የመጡ ስለሆነ ጉባኤ ህዝቡ ይህንን አውቆ መብቱን ሊያስከበር ህገ መንግስታዊ መብቱን የተጣሰ ከሆነ በትክክለኛው ሁኔታ በባለሙያዎች በመታገዝ ለጉባኤው ህገ መንግስታዊ መብቶችን ማቅረብ መብት አለው። ጉባኤው ደግሞ ይህንን መርምሮ ውሳኔ መስጠት ግዴታ አለበት ማለት ነው። ስለዚህ ህዝቡ ግን የማሳለፈው መልእክት በዚህ ረገድ የሚመጡ አቤቱታዎች ልክ እንደ መደበኛ ፍርድ ቤት ይህንን ጉባኤ በማየት ዝም ብሎ አቤቱታ የሚቀርብ አይደለም። ተራ የህግ ጉዳዮችን በሙሉ ለመደበኛ ፍርድ ቤት የተሰጠ ስልጣን ውስጥ ጉባኤው አይገባም እና እስካሁን ካለው ተሞክሮ መደበኛ ፍርድ ቤት የሚቀርበው ማንኛውም ጉዳይ ላይ እንደ ቀጣይ ፍርድ ቤት እንደ ይግባኝ ፍርድ ቤት ጉባኤውን በማየት በርካታ አቤቱታዎች እየመጡ ስለሆነ ጉባኤው ደግሞ ከሰጠው ስልጣኖች ተግባር የገመተጉም ስራዎች ስለማይገባ ይህንን አብዛኛው የሚቀርቡ ጉዳዮች ላይ የህገ መንግስት ትርጉም አስፈላጊ በማለት የወሰኑ ነው። ስለዚህ ይሄ ህገ መንግስት ጉዳይ ብቻ አይቶ ለይቶ በባለሙያ አስደግፎ ለጉባኤ እንዲያቀርብ ይህንን ጥሪ ያስተላልፋል። አመሰግናለሁ።